በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ። በጌታ የተወደዳችሁ በሀገር ውስጥና በውጭ ሀገር የምትኖሩ የወንጌል አማኞች አብያተ ክርስቲያናት ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖቻችን በሙሉ ከምሕረቱና ከቸርነቱ የተነሳ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ አደረሰን በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በታላቅ ደስታ ነው። የትንሣኤ መታሰቢያ በዓል ስናከብር በክርስቶስ ኢየሱስ መከራና ስቃይ፣ ሞትና ትንሣኤ ያገኘነውን የዘላለም ሕይወት እንዲሁም እግዚአብሔር በአንድያ ልጁ በኩል የገለጸውን ወደር የሌለውን ፍቅሩን እያሰብ ዕለቱን እግዚአብሔርን በተሰበረ ልብ በማምለክና በማመስገን ማሳለፍ ይኖርብናል። አሁንም መድኃኒታችን ኢየሱስ ክርስቶስ ፋሲካችን ሆኖ በመስቀል ላይ ባፈሰሰው ደሙ ከኃጢአትና ከዘላለም ሞት በመዋጀት ልጆቹ ስላደረገን በጽኑ ተስፋው ተደላድለን ለመቆመናልና ክብርና ምስጋና ለእርሱ ይሆን እንላለን። ሐዋርያው ዮሐንስ በመልእክቱ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ በማለት እንዳስተማረው ትንሣኤ ጥላቻ በፍቅር፣ መለያየት በአንድነት፣ ሐዘን በደስታ እንዲሁም ሽንፈት በድል የተደመደመበት ስለሆነ በእኛም መካከል ጎልቶ መታየት ያለበት ፍቅር፣ ሰላምና ይቅር ባይነት ነው። ይህም በፍጹም ቅንነት፣ መከባበርና መደማመጥ በእርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ ዓለት ላይ ለማቆም ያስችለናል። በመካከላችን አሉ የሚባሉ ልዩነቶችን በማስተዋልና በጥበብ ለመፍታት ብሎም የበደልናቸውን ብቻ ሳይሆን የበደሉንንም በይቅርታ ለመቀበልና እውነተኛ ሰላም ለማስፈን ብንሰራ ጥላቻ እየደበዘዘ ፍቅር ግን እየጎለበተ ይሄዳል። ሀገራችንም ከእድገት ወደ እድገት ትሸጋግራለች። ያን ጊዜ ወጣት ልጆቻችን የሚሰደዱባት ሳይሆን ሰርተው የሚበለጽጉባት፣ እናት ልጆቿን ታቅፋ ለልመና መንገድ ላይ የማትወጣባት፣ ይልቁንም ሕዝቦቿ የሚኮሩባት ከድህነት የተላቀቀች ሀገር ትሆናለች። ስለዚህ በዕለት ተዕለት ተግባራችን ለእርስ በርሳችንና ለሕዝባችን ያለንን እውነተኛ ፍቅር በይቅርታና በመቀባበል መግለጥ ይኖርብናል። በመሆኑም በወንድማማች ፍቅር ልብ ለልብ ተሳስረን ለጋራ ጥቅምና እድገት አስተማማኝ ሰላምን ለማስፈን በጽናት እንቆም ዘንድ ጥሪያችንን በድጋሚ በአክብሮት እናስተላልፋለን። በተለይም በዚህ ዓመት በሚካሄደው ሀገራዊ ምርጫ የዜግነት መብታችን እንደመሆኑ በንቃት መሳተፍና ምርጫው በሰላማዊ መንገድ እንዲጠናቀቅ አስፈላጊውን ሁሉ ማድረግ ከሁላችንም ይጠበቃል። ከዚህ በፊት እንዳደረግነው ሁሉ አሁንም ምርጫው በሰላም ተጀምሮ በሰላም እስከሚጠናቀቅ ድረስ ሁሉም አብያተ ክርስቲያናት በያሉበት በእግዚአብሔር ፊት በጸሎት እንዲቆዩ አደራ እንላለን። እግዚአብሔር በቃሉ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ስለሚል የክርስቶስ ኢየሱስን ትንሣኤ ስናከብር በመካከላችን በልዩ ልዩ ችግር ውስጥ ያሉትን ወገኖች በማሰብ እነርሱንም ከእኛ ጋር የደስታችን ተካፋች የሆኑ ዘንድ ከፍቅር የመነጨ ልግስና እንድናደርግላቸው በጌታ ፍቅር
ሁሉንም ምዕመናን እንጠይቃለን። በተለይም በደቡብ ኢትዮጵያ በጋሞ ዞን አንዳንድ ደጋማ ስፍራዎች በተከሰተው ከፍተኛ ዝናብ እንዲሁም የመሬት መንሸራተት 125 ወገኖቻችንን በሞት ያጣንና በብዙዎችም ላይ የአካል ጉዳትና የንብረት ውድመት የደረሰ ሲሆን ከፍተኛ ቁጥር ያለው ሕዝብ አሁንም ተፈናቅሎ በመጠለያ ውስጥ ይገኛል። ስለዚህ ሕዝባችን በታላቅ አሶን ውስጥ ስለሚገኝ በዚህ ወሳኝ ወቅት ስጦታችንን በተደራጀ ሁኔታ በማሰባሰብ የሐዘናቸው ተካፋዮች መሆናችንን በተግባር እንድንገልጽ በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አደራ እያልኩ የደስታና የሰላም በዓል ይሆንላችሁ ዘንድ ጸሎቴም ምኞቴም ነው። እግዚአብሔር ሕዝባችንንና ሀገራችንን ይባርክ፣ ሰላሙንም ያብዛልን። አሜን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት አውደ ዓመቶችን ምክንያት በማድረግ የክርስቲያኑን ማህበረሰብ እንኳን አደረሳችሁ የማለት ባህል አለው። እንዲሁም ደግሞ በዓመት 3 ጊዜ በተለይ የዘመን መለወጫን የጌታችንን የልደት በዓልንና የትንሣኤ መታሰቢያን በዓል ምክንያት በማድረግ በአደባባይ ላይ የምናዘጋጃቸው መንፈሳዊ የኅብረት ጉባኤዎችም አሉ። እዛ ጋር ተያይዞ ይህንን ለመዘገብ ስለመጣችሁ እግዚአብሔር ይባርካችሁ። የ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል ሚያዝያ 4 ቀን እንደሚከበር ካላንደሩ ያመለክታል። ስለዚህ መላው የክርስትና እምነት ተከታዮችን እንዲሁም የወንጌላውያንን ማህበረሰብ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት መሪዎችን እና ቤተ እምነቶችን አባላቱንና አገልጋዮችን ሁሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ እላለሁ። ይህንን መታሰቢያውን ስናስብ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ ጌታ ኢየሱስ ክርስቶስ ራሱ የተናገረውን አንድ መልእክት በማንበብ ሐሳቡን ማስተላለፍ እፈልጋለሁ። ጌታ ኢየሱስ ክርስቶስ ለቀረበለት ስለ ትንሣኤ ጥያቄ እንደዚህ ብሎ መለሰ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢኖር ቢሞት እንኳን ሕያው ይሆናል ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ይህን ንግግር ተናግሮ ነበር። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል የሚል የድል መልእክት ያስተላለፈበትን የመጽሐፍ ቅዱስ ክፍል እንድናስብ ያስገድደናል። በዚህ ምድር ላይ ትንሣኤን ማግኘት የምሁራን ያልተመለሰ ጥያቄ ነው። ሞትን ማሸነፍ የሰው ልጅ ሁሉ ጥያቄ ነው። ሞትን ያሸንፎ ትንሣኤ አግኝቶ በሞት ላይ ድልን ተቀዳጅቶ እኔ አሸንፌያለሁ ብሎ የተናገረ ብቸኛ አምላክ ጌታ ኢየሱስ ነው። ስለዚህ ይህንን በዓል ስናስብ በተለያየ የህይወት ውጣ ውረድ ውስጥ ነገሮቻቸው የሞተባቸውና ወይም ደግሞ ሊሞትብኝ ነው ወይ ብለው ተስፋ በመቁረጥ ሂደት ውስጥ የሚገኙ ብዙ ወገኖች ይኖራሉ። አንዳንዶች በጦር ሜዳ ላይ፣ ሌሎች በየሆስፒታሉ፣ እንዲሁም የተለያዩ የማህበረሰብ ክፍሎች የተለያየ የተፈጥሮና የሰው ሰራሽ አደጋዎች ገጥመዋቸው ከሞት ጋር ተፋጠው የሚገኙ ይኖራሉ። በዚህ ምድር ላይ ውስን ዕድሜ ነው ያለን እንደሚታወቀው። በዚህ ውስን ዕድሜ ዘላለማዊ ቤትን መስራት ግን አስፈላጊ ነው። ዘላለማዊ ሆነን በምድር ላይ ስለማንኖር ሁላችንም ስለምናልፍ በዚህ ምድር ላይ ያለንን የህይወት ጉዞ ስናጠናቀቅ ቀጣይ የሆነ የትንሣኤ ህይወት እንዳለ እንድናስብ የሚያመለክት መልእክት ነው ጌታ ኢየሱስ የተናገረው። የሞቱ ሁሉ በዛው አይቀሩም፣ በእርሱ ያመኑ ትንሣኤ ይሆንላቸዋል። ይህንን ደግሞ ምሳሌ አድርጎ ራሱን አቅርቧል። ጌታ ኢየሱስ ክርስቶስ
ሞትን ድል አድርጎ የተነሳ ብቸኛ አምላክ ነው። ከሱ በኋላ የእርሱን የሚከተሉትም ቢሞቱ እንኳን ትንሣኤ እንደሚሆንላቸው ይህንን ተስፋ አረጋግጦ ይህንን ተስፋ ሰጥቶ በትንሣኤው እንድናምንና የትንሣኤው ትውልድ እንድንሆን ይህንን መልእክት ሰጥቶናል። ስለዚህ መላው የኢትዮጵያ ክርስቲያን አማኞች፣ ክርስቲያን የሆናችሁ ወገኖች ሁሉ ይህንን በትንሣኤው ትንሣኤ የሰጠንን ጌታ በማሰብ በተለያየ ጉዳት ውስጥ የሚገኙ ወገኖችን ከጎናቸው በመቆም በማሰብ ሼር ማድረግ፣ ማካፈል የሚገባንን እያካፈልን፣ መጠየቅ የሚገባቸውን እየጠየቅን፣ መጎብኘት የሚገባቸውን ደግሞ ቀርበን ጎብኝተን በማጽናናት ትንሣኤውን አብረናቸው እንድናሳልፍ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ይህንን ጥሪ ያቀርባል። መላውን የክርስቲያን አማኞች ማህበረሰብ እንኳን አደረሳችሁ ላለው እግዚአብሔር አምላክ አብዝቶ ይባርካችሁ። በሰንበቱም መጨረሻ የመጀመሪያው ቀን ሲነጋ መግደላዊት ማርያምና የሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቂዎችም እርሱን ከማፍራቱ የተነሳ ተናወጡ፣ እንደ ሞተም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስተዋልና። ጌታችን ኢየሱስ ክርስቶስ እንደተናገረ መቃብሩን ፈንቅለው ተነስተዋል። በኢትዮጵያና በተለያዩ የዓለም ሀገሮች የምትገኙ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አገልጋዮችና ምዕመናን እንዲሁም የጌታ ቅዱሳን በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ፣ እንኳን አደረሰን። የጌታችን የኢየሱስ ክርስቶስ ትንሣኤ በትንሣኤ ኃይል ሞት የተሸነፈበት፣ ኃጢአት የተሸነፈበት፣ ዲያብሎስ የተሸነፈበት ትንሣኤ ነው። ትንሣኤ ለቅዱሳን ድል ነው። ትንሣኤ ለእግዚአብሔር ቤተሰቦች ሁሉ ድል ነው። ጌታ ኢየሱስ ክርስቶስ በትንሣኤ ኃይል ሁሉን አሸንፈዋል። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ የጌታችን የኢየሱስ ክርስቶስን ወንጌል ስናውጅ የጌታችን የኢየሱስ ክርስቶስ ትንሣኤ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ የወንጌላችን ማዕከልና እምብርት ነው። ስለዚህ ያለ ትንሣኤ ወንጌል ሙሉ አይሆንም። ስለዚህ በክርስቶስ ኢየሱስ ትንሣኤ ሰዎች በማመን ይድናሉ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ይባረክ። ሌላው እንደሚታወቀው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን አገልጋዮችና ምዕመናን በሙሉ ከየካቲት 30 እስከ ሚያዝያ 2 በጾምና በጸሎት ላይ እንደነበርን ይታወቃል። በዚሁ መሰረት በጾሙ ማሳረጊያ ላይ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 7 እንደተጠቀሰው የጾም ማሳረጊያችን በዛ እንዲሆን በመካከላችን ያሉትን ድሆችና ሌሎችንም እጃቸው ያጠረባቸውን ወገኖች በማሰብና በመደገፍ እንዲሆን በጌታ ፍቅር ላሳስባችሁ እወዳለሁ። እግዚአብሔር ቅዱሳንን ሁሉ ይባርክ። እግዚአብሔር ሕዝባችንና አገራችንን ይባርክ። እግዚአብሔር ይባርካችሁ። መልካም የትንሣኤ በዓል